ጃጊሶ ሰላም የጃጊሶ ቤተሰቦች፣ ዛሬ በዚህ ዓመት ከተለቀቁ ምርጥ ፊልሞች መካከል ዴዝ ኦፍ ኤ ዩኒኮርን የተሰኘውን በቆንጆ ሁኔታ በአጭሩ አዘጋጅቼ መጥቻለሁኝ። ፊልምና ገለጻው እንደሚመቻችሁ በፍጹም አልጠራጠርም። ስለዚህ ላይክ፣ ሼር፣ ኮመንት እና ሰብስክራይብ ለማድረግ ተዘጋጁልኝ። በተጨማሪም እንዲሰራላችሁ የምትፈልጉትን ፊልም በኮመንት አስቀምጡልኝ፣ ፈጥኖ ይደርሰኛል። በቅርቡ ሰርቼ እመለስላችኋል። የዛሬው ፊልማችን የሚጀምረው በካናዳ አየር ማረፊያ ሲሆን አንድ ኤሊየት የተባለ አባት ከሴት ልጁ ከሪድሊ ጋር እየተጓዘ እንመለከተዋለን። ሁለቱ በዚህ ጊዜ ከኤሊየት የሥራ ስምምነቶች መካከል አንደኛውን ለመፈጸም ነበር ወደ ሌላ ከተማ እያመሩ የሚገኙት። ሪድሊ ማለት ጥቂት ጓደኞች ብቻ ያሏት ዝምተኛ ልጅ ስትሆን ብዙ ጊዜ ፊቷ ላይ ባለው ብጉርና ሽፍታ እጅግ ከማፈሯ የተነሳ በራስ መተማመኗን ታጣ ነበር። ፕሌኑም ካረፈ በኋላ አባቷ ኤሊየት ለስብሰባ ቀጠሮ እጅግ ዘግይቶ ስለነበር ልክ ወደ መኪናቸው እንደገቡ ፈጥነው መንገዳቸውን ይጀምራሉ። በመንገድ ላይም ሳሉ አባቷ ኤሊየት ሪድሊን ከሱ ጋር ስለመጣች ያመሰግናትና ቀጥሎም በእርጋታ ፊቷ ላይ ስላለው ሽፍታም ሆነ ብጉር በእሷ ዕድሜ ላይ ለሚገኙ ልጃገረዶች የተለመደ ነገር መሆኑን በመግለጽ ምንም እንዳትጨነቅበት ይመክራታል። ይህም ንግግሩ ሪድሊን በትንሹም ቢሆን እንድትረጋጋ ያደርጋታል። የሪድሊ እናት የሞተችው ከጥቂት ቀናት በፊት ሲሆን ዘወትር ሪድሊ በቤት ውስጥ ብቻዋን መሆን በጣም ስለሚሰለቻት ብዙ ጊዜ አባቷ ለሥራ ወደሚሄድበት ከተማ አብራው ትጓዛለች። በዚህም ቅጽበት ለኤሊየት ስልክ ይደወልለትና የቀጠረው ግለሰብ በማርፈዱ ምክንያት በቁጣ እየጮህበት መውቀስ ይጀምራል። ኤሊየትም ልክ ይቅርታ መጠየቅ እንደጀመረ ጉዞ ላይ በመሆናቸው የተነሳ ኔትወርኩ ደካማ እየሆነ መጥቶ ስልኩ ይቋረጣል። ይሁን እንጂ ይህ ነገር ለኤሊየት ለአጭር ጊዜም ቢሆን እፎይታ ይሰጠዋል። ቀጥሎም የመኪናውን ፍጥነት ጨምሮ ወደ ሰውየው መኖሪያ ቤት ያቀናል። በዚህም ቅስፈት ድንገት አንድ የዱር እንስሳ በመሃል መንገድ ላይ ገባበትና ኤሊየት እንደገጨው በድንጋጤ አቅጣጫውን ስቶ ከመንገዱ ዳር ሄዶ ይቆማል። ቀጥሎም ልክ ከድንጋጤው መለስ እንዳለ ኤሊየት ወደ ሪድሊ ዞር ብሎ እናቴ አንቺ ደህና ነሽ ብሎ ይጠይቃታል። ከዚያም ደህንነቷን ካረጋገጠው በኋላ ሁለቱም የገጩት እንስሳ ምን እንደሆነ ለማረጋገጥ ከመኪናቸው ይወርዳሉ። ሪድሊም ልክ እንስሳውን እንዳየችው አባቷ የገጨው ተራ እንስሳ እንዳልሆነ ትገነዘባለች። ምክንያቱም እንስሳው በግንባሩ ላይ እጅግ ለየት ያለ ቀንድ ያለው ልዩ ፈረስ ከመሆኑ በላይ ከሰውነቱ ውስጥ ሲፈስ የነበረው ሰማያዊ ደም ነበር። ኤሊየትም ለስብሰባው በጣም ስላረፈደ እጅግ መበስጫጨት ይጀምራል። ይሁን እንጂ ሪድሊ ግን በሕይወቷ እንዲህ አይነት አስገራሚ ፍጥረት አይታ ስለማታውቅ በጣም ትደንቃለች። በዚህም ቅጽበት ከፈረሱ ቀንድ ውስጥ አንጸባራቂ የሆነ ቢጫ ከለር ብርሃን መንጸባረቅ ይጀምራል። ሪድሊ ምንም ሳታገናዝብ ድንገት በጉጉት እጇን ሰዳ ቀንዱን ትነካዋለች። ሪድሊ ልክ የፈረሱ አስደናቂ ቀንድ ላይ የሚያበራውን አንጸባራቂ ብርሃን በእጇ እንደነካችው ድንገት አስደናቂ ወደሆነ የራእይ ዓለም ትወሰዳለች። ሪድሊ በዚያ ለእሷ እንግዳ በሆኑ የወደፊት ራእዮችና ፈጽሞ በማትረዳቸው ደብዛዛ ምስሎች ትሞላለች። ሁሉም ነገር በዙሪያዋ እየተሽከረከረ ሳለ ድንገት አባቷ በስሟ ጠርቷት ያባንናታል። ልክ ከራእይዋ እንደተመለሰችም ሪድሊ አባቷ ኤሊየት አስደናቂውን ፈረስ በወደቀበት ክፉኛ ሲመታው ተመልክታ እጅግ በመደንገጥ በኃይል እየጮኸችበት እባክህን አቁም እያለች ትማጽነዋለች። ይሁን እንጂ ኤሊየት ግን እሷ የምትለውን ነገር ችላ በማለት አስደናቂው ፍጥረት እስኪሞት ድረስ በጭካኔ ቀጥቅጦ ይገለዋል። ከጥቂት ቆይታም በኋላ ኤሊየት የንግድ ስምምነቱን ማጠናቀቅ ወደሚፈልግበት ወደ ሚስተር ኦዴል መኖሪያ ቤት ይደርሳሉ። በሚያስገርም ሁኔታ ደግሞ አስደናቂውን ፈረስ ከገደለው በኋላ ሬሳውን በመኪናው ኮፈን ውስጥ ቆልፎበት ነበር ከራሱ ጋር ይዞት የመጣው። መኪናውንም ከቤቱ ውጭ ካቆመው በኋላ ፍጥረቱን እዛው በመኪናው ኮፈን ውስጥ ትቶት ከልጁ ጋር ወደ ውስጥ ይገባል። ኤሊየት መጀመሪያ ከኦዴል ወንድ ልጅ ከሼፐርድና ከባለቤቱ ጋር ተገናኝቶ ሰላምታ ከተለዋወጠ በኋላ በስተመጨረሻም ለቀጠሮ ስለዘገየ ይቅርታ ሊጠይቀው ወደ ኦዴል ክፍል ይገባል። በዚህ አጋጣሚ ኤሊየት ኦዴል በጠና መታመሙንና አሁን ላይም የሞት ቀኑን እየቆጠረ እንደሆነ ይገነዘባል።
ቀጥሎም ኤሊየት ሰበብ ማቅረቡን ቢቀጥልም ነገር ግን ኦዴል በውስጡ ኤሊየት ያረፈደው የእሱን ጉዳይ ችላ ብሎት እንደሆነ ብቻ ነበር አምኖ የተቀበለው። ይህም በእንዲህ እንዳለ እዚህ ጋር ሪድሊ ያስደናቂውን ፈረስ ቀንድ በነካች ጊዜ የገጠማትን እያንዳንዱን የራእይ ክስተት መለስ ብላ በማስታወስ ጭልጥ ብላ በህሊናዋ የፈረሱን የሚያንጸባርቅ ቀንድ፣ ሰማያዊ የደም ቀለም እንዲሁም አሟሟቱን ስትመለከት እናስተውላታለን። በዚህም ጊዜ ኦዴል የሪድሊን በሐሳብ የተጨነቀ ፊቷን አስተውሎ በእርጋታ ምነው ልጄ ደህና አይደለሽም እንዴ ብሎ ይጠይቃታል። ሪድሊም ወዲያው በትንሹ ፈገግ ብላ እረ ደህና ነኝ በማለት የውሸቷን ትመልስለታለች። ሼፐርድም ይህንን አጋጣሚ ተጠቅሞ ሪድሊን በፊቷ ላይ ስላለው የመረበሽ ስሜት ድንገት ይጠይቃታል። ይሁን እንጂ ኤሊየት ግን በፍጥነት ጣልቃ ገብቶ ሪድሊን ለምን ጥሩ ስሜት እንዲሰማሽ ፊትሽን አትታጠቢም ብሎ ይጫናታል። ይህን እንዲል ያደረገው እውነተኛው ዓላማ እየመጡ ሳለ መንገድ ላይ ምን እንደተፈጠረ እንዳትነግራቸው በመፍራት ካጠገባቸው ገለል ሊያደርጋት አስቦ ነበር። ምክንያቱም ኤሊየት በሥራ ስምምነቱ ላይ ምንም አይነት ነገር ጣልቃ እንዲገባበት አይፈልግም ነበር። ሪድሊም ከእነሱ ተነጥላ እንደሄደች በፍጥነት በፍርሃት ስሜት ውስጥ ተውጣ ወደ መኪናው አጮልቃ መመልከት ትጀምራለች። በአቅራቢያቸው የነበረች አንዲት የቤተ መንግስቱ ጠባቂ የእሷን ግራ የተጋባና ፍጹም ያልተረጋጋ ሁኔታ አስተውላ ስለነበር በጥርጣሬ ልትከታተላት ትወስናለች። ከዚያም በኋላ ጠባቂዋ ወዲያው ወደ መኪናው ቀርባ በማጮለቅ ወደ ውስጡ ትመለከተና አንድ ያልተለመደ ነገር በውስጡ እንደተደበቀ እርግጠኛ ትሆናለች። ይህም በእንዲህ እንዳለ ሪድሊ ወደ መታጠቢያ ቤት ገብታ ፊቷን ከታጠበች በኋላ ራሷን በመስታወት ትመለከትና እጅግ ትደነግጣለች። ምክንያቱም ፊቷ ላይ የነበረው እያንዳንዱ ሽፍታም ሆነ ብጉር ሙሉ ለሙሉ ጥፍት ብሎ ነበር። ቀጥሎም ወዲያው ፊቷን ለመጥረግ ወደ ተጠቀመችበት ፎጣ ስትመለከት በሰማያዊ ደም መለወሱን አስተውላ ክው ትላለች። ምክንያቱም ይህ ደም የአስደናቂው ፈረስ የደሙ ምልክት ነበር። በዚህ በኩል ደግሞ ኦዴል ከኤሊየት ጋር ተቀምጦ በተሰበረ ስሜት እኔ ሁሉንም አይነት የሕክምና ዘዴዎች ሞክሬያለሁ፣ ነገር ግን ምንም ያገኘሁት ነገር የለም፣ ስለዚህ ሞቴን ጠብቄ ልቀበለው ወስኛለሁ በማለት ስሜቱን ሲገልጽለት እንመለከተዋለን። በመቀጠልም ከሥራው ስምምነት ጀርባ ያለውን ትክክለኛ ምክንያቱን ግልጽ አድርጎ ይነግረዋል። ይህም ምክንያቱ ደግሞ ድርጅቱን ለማስቀጠልና እሱም ከመሞቱ በፊት የቤተሰቡን ሰላም በዘላቂነት ለማስጠበቅ ሲል ወንድ ልጁን ሼፐርድን በኤሊየት የእንክብካቤ ጥላ ስር ለማኖር ነበር። በዚህ በኩል ደግሞ ሪድሊ ለረጅም ጊዜ ለማጥፋት ስትታገላቸው የነበሩት በፊቷ ላይ የቆዩ ሽፍታዎች በሙሉ አሁን ላይ በመጥፋት ላይ መሆናቸውን ተመልክታ በጣም መደነቋን እንመለከታለን። በዚህም የተነሳ ሪድሊ አንድ ነገር ግልጽ ይሆንላታል። የአስደናቂው ፈረስ ሰማያዊ ደም አስማታዊ ኃይል ያለው ሲሆን ሰዎችንም ከህመማቸው የመፈወስ ኃይል ነበረው ማለት ነው። በዚህም ቅስፈት በኤሊየት መኪና ውስጥ የነበረው የሞተው ያ አስደናቂው ባለቀንድ ፈረስ ለሪድሊ ግራ መጋባት ምላሽ የሚሰጥ በሚመስል መልኩ በትንሹ የብርሃን ፍንጣቂ ማሰራጨት ይጀምራል። ይህንንም ተመልክታ ሪድሊ በቀጥታ ወደ አባቷ ተመልሳ ያየችውን ነገር በሙሉ ከመናገሯ በፊት ኤሊየት ፈጥኖ ከኦዴል ቤተሰብ ጋር መገናኘት እንዳለባት በግዳጅ መወትወት ይጀምራል። ሪድሊም በቀረበላት ጥያቄ አልስማማም ባለች ጊዜ ኤሊየት በድጋሚ ይህ ስምምነት በሕይወት ውስጥ ምን ያህል ትልቅ ዕድል ይዞለት እንደሚመጣ በመግለጽ እንደምንም ሊያሳምናት ይሞክራል። እሷም ስለ ተአምረኛው ፈረስ አንስታበት በጠየቀችው ጊዜ ኤሊየት እሷ አንድ ጊዜ የኦዴልን ቤተሰብ ለመገናኘት ከተስማማችለት የእሷን እያንዳንዱን ፍላጎትና ምኞት እንደሚፈጽምላት ቃል ይገባላታል። ይሁን እንጂ የሁለቱ ንግግር ግን ብዙም ከመቀጠሉ በፊት ድንገት ከወዲያ በኩል ያለው መኪናቸው አንድ አስገራሚ የሆነ ነገርን ማሳየት ይጀምራል። ተአምረኛው ፈረስ ሕይወት ዘርቶ መኪናቸውን በኃይል እየነቀነቀው ይታያል። ኤሊየትም ባየው ነገር እጅግ ደንግጦ ወዲያው እየሮጠ ወደ ኦዴል ዘንድ በመሄድ ይቅርታ ጠይቆት በፍጥነት መሄድ እንዳለባቸው ያሳውቀዋል። ይሁን እንጂ ኦዴል ግን በንዴት ለኤሊየት የገባለትን ቃል መቼም እንደማይፈጽመውና አሁን ላይም ተመልሶ መሄዱ ለሱ ትልቅ ስድብ እንደሆነ በመግለጽ ይቆጣዋል። ይህም በእንዲህ እንዳለ በዚህ በኩል ደግሞ አንደኛው የግቢ ጠባቂ ወደ ሪድሊ አጠገብ በቀስታ ቀርቦ ምንድነው ብዙ የተጨነቅሽ ትመስያለሽ ብሎ ይጠይቃታል። ሪድሊም ለጥያቄው ምላሽ ለመስጠት ልክ እንደተዘጋጀች ድንገት ከኤሊየት መኪና ውስጥ ከፍተኛ የሆነ ፍንዳታ ይሰማና ሁሉም ሰው በድንጋጤ ከቤት ወደ ውጭ ወጥተው ምን እንደተፈጠረ ለማየት መጓጓት ይጀምራል።
ኤለት ከዚህ ቀደም መሞቱን ያረጋገጠው ተአምረኛው ፈረስ በድጋሚ ሕይወት ዘርቶ በማይታመን ኃይል መኪናውን ሲበታተነው ተመልክቶ አይኑ ይፈጣል። የተአምረኛው ፈረስ ገጽታ እጅግ አስፈሪና ከተፈጥሮ ውጭ በመሆኑ ሁሉም ሰው በፍርሃት ሽንቱ እየቀሰቀሰ ይመጣል። በዚህም ቅስፈት ባንግ የተባለ ደፋር ጠባቂ መጥቶ ተአምረኛውን ፈረስ ተኩሶ ይገለዋል። ኤልየትም በድንጋጤ የሚናገረው ነገር ጠፍቶት ስለነበር ድንዝዝ ብሎ በማዕከላቸው ይቆማል። በስተመጨረሻ ግን ኤልየት ለኦዴልና ለመላ ቤተሰቡ እሱና ልጁ እንዴት ተአምረኛውን ባለቀንድ ፈረስ እንዳገኙት፣ እንዴት ሆኖ እንደተገጨና በመንገድ ላይም ምን እንደተከሰተ በዝርዝር እየነገራቸው ማስረዳት ይጀምራል። ሁሉም ሰው ይህን ነገር ፍጹም ባለማመን ስሜት ነበረ ሲያደምጠው የቆየው። ቀጥሎም ሪድሊ ፈጥና ወደፊት ወጣ በማለት እንዴት የተአምረኛው ባለቀንድ ፈረስ ሰማያዊ ደሙ በፊቷ ላይ የነበረውን ሽፍታና ብጉር ሙሉ በሙሉ እንደፈወሰላት ትነግራቸዋለች። ይህንንም እንደሰማ ኦዴል በጣም ተገርሞ እና አሁን ምንም አይነት መጥፎ ስሜት ሰውነትሽን አይሰማሽም ብሎ ይጠይቃታል። ሪድሊም በፈገግታ አረ ሙሉ በሙሉ ጤነኛ ነኝ ብላ ትመልስለታለች። በመቀጠልም ሪድሊ ተአምረኛው ፈረስ ወደ እንስሳት የምርምር ተቋም መሄድ አለበት በማለት ሐሳብ ታቀርብላቸዋለች። ይሁን እንጂ ኦዴል ግን ፈጽሞ ፈቃደኛ አልነበረም። ምክንያቱም መንግስት በዚህ ጉዳይ ላይ ጣልቃ ከገባ ተአምረኛውን ፍጥረት ለሙከራ በሚል ሰበብ አደገኛ መሳሪያዎች ውስጥ አስገብተውት መጥፎ ነገር ሊያደርጉበት ይችላሉ ብሎ በመስጋት ነበር የተቃወማቸው። ከዚያም ኦዴል ኮስተር ብሎ ለሁሉም ሰው ደህንነት ሲባል ይህ ጉዳይ በግል ነው መያዝ ያለበት በማለት ለሁሉም አጥብቆ ያስጠነቅቃቸዋል። በዚያው ዕለት ምሽት ላይም ኤልየት ሪድሊን ለማየት ወደ ክፍሏ ይሄዳል። እሷንም በሐዘን ትክዝ ብላ ባገኛት ጊዜ ቀረብ ብሎ ምነው ልጄ ምን ሆነሻል ብሎ ይጠይቃታል። ሪድሊም በስተመጨረሻ የተአምረኛውን ፈረስ ቀንድ በነካችው ጊዜ ስለተመለከተቻቸው እንግዳ የሆኑ እይታዎች አንድ ባንድ ትነግረዋለች። ይሁን እንጂ ኤልየት ግን አላመናትም ነበርና ይህ ሁሉ ነገር እሷ አእምሯን በማስጨነቋ ምክንያት የተከሰተ እዠቶች እንደሆኑ በመግለጽ ሐሳቧን ቀለል ያደርግባታል። ከዚያም በኋላ ለሪድሊ አሁን ዋናውና አስፈላጊው ነገር የሥራ ውሉን ማጠናቀቃችን ብቻ ነው በማለት በጥንቃቄ እንድታስብበት ይነግራታል። ከዚህ ጊዜም በኋላ ሪድሊ ስለ ተአምረኛው ባለቀንድ ፈረስ ወደ ኦንላይን በመግባት ማፈላለግ ትጀምራለች። እንደ አጋጣሚም ሆኖ ይህ ተአምረኛ ፈረስ በጥንት አፈታሪክ ላይ የነበረ ድንቅና ተአምረኛ ፈረስ መሆኑን ትረዳለች። በድሮ ጊዜ አንድ የንጉሳዊ ቤተሰብ በአንድ ወቅት ይህን ፈረስ እንደ ተራ የቤት እንስሳ አድርጎት ሲሆን የያዘው፣ ነገር ግን ከዕለታት አንድ ቀን ስለ ፈረሱ አስማታዊ ኃይሎች ባወቁ ጊዜ በፍጥነት ገድለውት ከጉያቸው ያሸሹታል። ነገር ግን ተአምረኛው ፈረስ ከጊዜ በኋላ ከሞት ተነስቶ መላውን የንጉሳዊ ቤተሰብን በመግደል ራሳቸውን ይበቀላቸዋል። ይህንንም ተረት መሳይ እውነታ ካነበበች በኋላ ሪድሊን አብዝቶ ፍርሃት ይሰማትና በዚያ ዕለት ምሽት ላይ ደግሞ ኃይለኛ ቅዠት ተከስቶባት መጨናነቅ ትጀምራለች። ሪድሊን በጫካ ውስጥ እየሮጠች ባለበት አጋጣሚ ድንገት ወደ ታች ዝቅ ብላ ራሷን ስትመለከት በተአምረኛው ፈረስ አካል ውስጥ መሆኗን ትገነዘባለች። ይህንንም አስደንጋጭ የሆነ ቅዠት ከተመለከተች በኋላ ሪድሊን በታላቅ ፍርሃትና ድንጋጤ ከተኛችበት ባነና ትነቃለች። ይሁን እንጂ ልክ አይኖቿን እንደከፈተች ፊት ለፊቷ ማንነታቸው የማይታወቅ አስፈሪ ሰዎች ቆመው ትመለከታለች። በፍጥነትም እሷ እርምጃ ከመውሰዷ በፊት ያጠቋትና እሷንም አባቷንም ጥፍር አድርገው አስረው ይወስዷቸዋል። እነዚህም አጋቾች ሳይንቲስቶች ሲሆኑ ኦዴል የተአምረኛው ባለቀንድ ፈረስ ሰማያዊ ደም እንዴት ባለ መልኩ ፈዋሽ እንደሆነ እንዲመረምሩ የተቀጠሩ አደገኛ ቅጥረኞች ነበሩ። አጠቃላይ ምርመራዎችንም ከተደረጉ በኋላ እዚህ ጋር ሪድሊ ለአባቷ ኤልየት ስላየችው አስፈሪ ቅዠት በዝርዝር ትነግረዋለች። ይሁን እንጂ እሱ ግን አሁንም ሁሉንም ነገር በቀላሉ ችላ ብሎት ነበረ እንድትረሳቸውና ስለነሱ ማሰብ እንድታቆም የመከራት። ይህም በእንዲህ እንዳለ ሳይንቲስቶቹ የተአምረኛውን ፈረስ ደም መርምረው ከጨረሱት በኋላ ባገኙት ነገር እጅግ ይደነቃሉ። የፈረሱ ሰማያዊ ደም እነሱ ከዚህ በፊት ካዩት ከማንኛውም ነገር የተለየ ድንቅ ነበረ። ምክንያቱም ደሙ የማንኛውንም ሰው ልጅ በሽታ ሊፈውስ የሚያስችል ኃይል በውስጡ ይዞ ነበር። ይህንንም ውጤት ለኦዴል ሪፖርት ያደርጉለትና የምርምር ሙከራቸውንም በቀጥታ ሰው ልጅ ላይ ሊያደርጉት መዘጋጀታቸውን ያሳውቁታል። ኦዴልን በጣም በመጓጓት የመጀመሪያው ምርምር የሚደረግበት ሰው ለመሆን መዘጋጀቱን ያሳውቃቸዋል። ከዚህም በመቀጠል ዶክተሮች ብዙም ሳይቆይ ምታታዊ ከሆነው ፈረስ ሰማያዊ ደሙን ተጠቅመው መድኃኒት ይቀምሙና በመርፌ አዘጋጅተው ኤደልን ሊወጉት ይመጣሉ።
ይህንንም ተግባራቸውን ሪድሊ ባየች ጊዜ እጅግ ተበሻሽታ ራሷን ለማረጋጋት ስትል በፍጥነት ወደ ጫካ ውስጥ ታመራለች። ወደ ላቦራቶሪ ክፍሉ ስንመለስ ደግሞ እዚህ ጋር ሳይንቲስቶቹ የተአምረኛው ፈረስ የደም ስር ቧንቧዎች አሁን ድረስ በንቃት ስራቸውን እየሰሩ መሆናቸውን ተገንዝበው በእጅጉ መደነቃቸውን እንመለከታለን። ይህም ማለት ደግሞ ሰማያዊውን ደም ከዚህም በኋላ ረጅም ጊዜ ከፈረሱ ውስጥ በመርፌ እየቀዱ በማውጣት መጠቀም ይችላሉ ማለት ነው። በዚህ በኩል ደግሞ ሪድሊ ድንገት በጫካ ውስጥ ሆና ሳለ የሆነ ሰው በድብቅ ሆኖ እየተከታተላት መሆኑ ይሰማታል። ወዲያው ዞር በማለትም ዙሪያ ገባዋን በቃኘችው ጊዜ ማንም ሊታያት አልቻለም። ይህም ነገር ወደ ውስጧ ፍርሃትን ይጭርባትና ፈጥና ወደ ቤቱ ትመለሳለች። በዚያ ዕለት ምሽት ላይም ደግሞ ኤሊየት ወደ ኦዴል ክፍል ሊጠይቀው ይገባና አሁን ላይ እንዴት ነህ? ምን ይሰማል? ብሎ ይጠይቀው። ኤዶልም ኤሊየትን በሚያስገርመው ሁኔታ በጣም ጥሩና ጤናማ የሆነ ስሜት እንደሚሰማው ይገልጽለታል። ይህም ነገር ሕክምናው በትክክል እየሰራ መሆኑን የሚያሳይ ምልክት ነበር። ቀጥሎም ኤሊየት የእሱን በፍጥነት መዳን ከልቡ እንደሚመኘው ይገልጽለታል። ይህም በእንዲህ እንዳለ በዚህ በኩል ሪድሊ ስለ ተአምረኛው ፈረስ በጥልቀት መመርመሯን ስትቀጥል እንመለከታታለን። በዚህም ቅስፈት የኦዴል ወንድ ልጅ የሆነው ሼፐርድ የእሷን አብዝቶ መጨናነቅ አስተውሎ ሊያግዛት ይወስናል። ከዚያም ከኢንተርኔት ላይ የሰበሰበቻቸውን የተአምረኛውን ፈረስ ምስሎችንና መረጃዎችን በሙሉ በወረቀት ላይ እንድታሳትማቸው በማለት ትልቅ ፕሪንተር ይዞላት ይመጣል። ቀጥሎም ሼፐርድ ለሪድሊ ያመጣላትን ፕሪንተር ከሰጣት በኋላ ወጥቶ ለመሄድ እንደተዘጋጀ ድንገት ከፊት ለፊቱ በሽተኛ የነበረው አባቱ ሙሉ በሙሉ ጤናማ ሆኖ ይመለከተውና በድንጋጤ አይኑ ይፈጣል። አባቱም በዚህ ጊዜ ሲታይ ከዚህ ቀደም ምንም አይነት ችግር የነበረበት ሰው አይመስልም። ቀጥሎም ኦዴል ወዲያው አጠቃላይ ዶክተሮችን ሰብስቦ እስከ መጨረሻው ሰዎችን ጤናማ የሚያደርገውን መድኃኒት በተቻለ መጠን ከታምረኛው ፈረስ በርከት አድርገው ጠርተው እንዲያወጡ ያዛቸዋል። ቀጥሎም ይህ መድኃኒት ለሕዝቡ ይፋ ከሆነ መሸጫ ዋጋው ሰማይ እንደሚነካ በመግለጽ ደስታውን ያጋራቸዋል። ይሁን እንጂ ዶክተሮች ግን ያስቆሙትና ይህ ፈጽሞ የማይቻል ነው በማለት ያስረዱታል። ምክንያቱም ደሙ በየቅስፈቱ ነበር ሕይወት እየዘራ መልሶ በመሞት ስራውን የሚሰራው። ከፈረሱ ተቀርቶ በወጣበት ቅስፈት ስራ ላይ ካልዋለ በቆየ ቁጥር ውጤታማነቱን እያጣው ይሄድ ነበር። ይህም በእንዲህ እንዳለ እዚህ ጋር ሪድሊ ቀደም ሲል በኦዴል ላይ በሆነው የፈውስ ተአምር አሁን ድረስ በጭንቀት ተውጣ እንመለከታታለን። በተአምረኛው ባለቀንድ ፈረስ ላይም ከዚህ ቀደም ምን እንደደረሰበት ለማወቅ ስለወሰነች በፍጥነት ወደ ፍለጋዋ ለመመለስ ትገደዳለች። ከጥቂት ሰዓታት በኋላም ሪድሊ አንድ አስደንጋጭ የሆነ ነገር ታገኝና ፈጥና ወደ ኦዴል ዘንድ በመሄድ በጥንቃቄ እንዲያደምጣት በመጠየቅ እሱ የወሰደው መድኃኒት ኃይለኛ እንደሆነና ነገር ግን ከመጠን በላይ ለመውሰድ ከሞከረ ሊሞት እንደሚችል ትገልጽለታለች። በተጨማሪም ለብዙ ዘመናት ሰዎች ከዚህ ቀደም የታምረኛውን ባለቀንድ ፈረስ ሰማያዊ ደም አሁን ላይ ኦዴል በተጠቀመበት መንገድ ሲጠቀሙት እንደነበር ታሳውቀዋለች። ይሁን እንጂ በእያንዳንዱ ዘመን ግን የተጠቃሚዎች ዕጣ ፈንታ እጅግ አስከፊ ነበር የሆነው። ምክንያቱም ተአምረኛው ባለቀንድ ፈረስ ልክ ከሞተበት ድጋሚ ሕይወት እንደዘራ ደሙን አብዝተው በመጠቀም ከህመማቸው የዳኑትን ነበረ እየለቀመ የሚገላቸው። ይህን ሁሉ ካስረዳችሁ በኋላ ኦዴል እሷ የተናገረችውን በሙሉ ችላ ብሎ ዓላማው ስለ ተአምረኛው ባለቀንድ ፈረስ ሰማያዊ ደም ፈዋሽነት ለመላው ዓለም ማስተዋወቅ እንደሆነና ድጋሚ ከሞት መነሳት የሚባል ተረት በዚህ ምድር ላይ ፈጽሞ እንደማይሰራ ይገልጽላታል። ሪድሊም በኦዴል ቀሽም የሆነ አረዳድ እጅግ ትናደድበታለች። ከጥቂት ቆይታም በኋላ የኦዴል ባለቤት ሪድሊን ተገናኝታ ታጽናናትና የሆነ መፍትሄ እንደምታገኝላት ቃል ትገባላታለች። በዚህም ጊዜ ሪድሊ አባቷ ኤሊየት እንኳን እሷን ባለማመኑና በኦዴልም ፊት ሊደግፋት ባለመቻሉ እጅግ ተበሳሽታ በተሰበረ ልቧ ወደ መኪናቸው ውስጥ ገብታ ትቆዝማለች። ይህም በእንዲህ እንዳለ በዚህ በኩል ኦዴልና ዶክተሮች ተአምረኛውን ባለቀንድ ፈረስ ከነበረበት ቤት አውጥተው ወደ ከተማ ለመውሰድ በከረጢት አሻሽገውት ሲያዘገጃጁት እንመለከታለን። ይሁን እንጂ ልክ ተአምረኛውን ባለቀንድ ፈረስ ገና ለማጓጓዝ እንደሞከሩ በድንገት የሙሉ ቤቱ መብራት ይቋረጥና ጨለማ ይውጣቸዋል። በዚህም ቅስፈት ዶክተሮቹ ይዘውት የነበረው መመርመሪያ ማሽን ኃይለኛ የሆነ ምልክት መስጠት ይጀምራል። ይህም ምልክት ተአምረኛው ባለቀንድ ፈረስ አሁን ድረስ በሕይወት መኖሩን የሚጠቁም ድምፅና ምልክት ነበር። እዚህም ጋር በመኪና ውስጥ ተቀምጣ የነበረችው ሪድሊ ፈጥና በመውጣት ወደ ሰማይ ትመለከትና ፍጹም ልዩና እንግዳ
የሆነ ቀለሞችን ታስተውላለች። እዚህም ጋር ኤሊየት እየተከሰተ ስላለው ነገር ለመረዳት ሲል በፍጥነት ወደ ዶክተሮች ዘንድ ያቀናል። ይሁን እንጂ አንዳቸውም ቢሆኑ ግን ምንም ነገር ሊያስረዱት አልቻሉም። በዚህም ቅስፈት ድንገት አንደኛው ዶክተር ከመካከላቸው በተአምረኛው ፈረስ ቀንድ ተወግቶ ይሞታል። ኤሊየትም ወዲያው አሻግሮ ሲመለከት ይህን ግድያ የፈጸመው የመጀመሪያው ባለቀንድ ፈረስ ሳይሆን ሌላ ባለቀንድ ፈረስ መሆኑን ይገነዘባል። በዚህም ጊዜ የግቢው አጠቃላይ ጥበቃዎች ያለማቋረጥ በባለቀንዱ ፈረስ ላይ መተኮሳቸውን ይቀጥላሉ። ይሁን እንጂ የእነሱ ጥይት ማባከን ምንም አይነት ጥቅም አልነበረውም። በዚህም ጊዜ መካከላቸው የተከሰተው ባለቀንድ ፈረስ እጅግ ኃይለኛ ስለነበር ሁሉንም ጠባቂዎች አንድ ባንድ እያደረገ ነበር መግደሉን የቀጠለው። ኤሊየትም ይህንን ተመልክቶ በኃይል ወደ ሪድሊ እየጮኸ መኪና ውስጥ ገብታ እንድትደበቅ ይነግራታል። ሪድሊም አባቷን እንደሰማች በፍጥነት ወደ መኪናው ውስጥ ተመልሳ ገብታ ትደበቃለች። በዚህም ጊዜ አደገኛው ባለቀንድ ፈረስ ሪድሊ ወዳለችበት ደርሶ መኪናዋን በሙሉ ኃይሉ እየመታ ሰባብሮ ሊበታትናት መሞከር ይጀምራል። ይህንንም ተከትሎ በዚህ በኩል የግቢው ደፋር ጠባቂዎች እጅግ በሰለጠኑ መሳሪያዎቻቸው ተጠቅመው ይህን አደገኛና ክፉ አውሬ ለማስቆም ቢሞክሩም ግን በጭራሽ አልተሳካላቸውም ነበር። ይህ በእንዲህ እንዳለ የዛሬው የመጀመሪያው ክፍል እዚህ ጋር ይጠናቀቃል። ፊልሙ ከተመቻችሁ በቅርቡ በሁለተኛው ክፍል ተመልሰን እንገናኛለን። እናንተ ብቻ ላይክ፣ ሼር፣ ኮመንትና ሰብስክራይብ በማድረግ ስሜቶቻችሁን አሳውቁኝ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ የእናንተው ይሁን። ጃኪሶ ፊልሞች